ስውሯ ገዳይ ደራሲ አጋታ ክርስቲ ተራኪ ተስፋጽዮን ዳንኤል ከመካከላችን አንዳችን የሚለው ቃል በአምስቱም አእምሮ ውስጥ ተመላለሰ። በመካከላቸው ምንም አይነት የቃላት ልውውጥ አልተደረገም። አምስቱም በፍርሃት ተወጥረው እርስ በእርሳቸው ከመጠባበቅ የተለየ ነገር ማድረግ አልቻሉም ነበር። የሁሉም ሰውነት የዛለ ሲሆን በየራሳቸው ሐሳብ ውስጥ በመሆን ሕይወት ለመቆየት መታገል ጀምረዋል። ዳኛ ዋርግሬቭ ከወንበራቸው የመነሳት ፍላጎት አልነበራቸውም። ሰውነታቸው መንቀሳቀስ ባይችልም አይኖቻቸው ግን ንቁ ነበሩ። ብሎርም ድካም የተጫጫነው ሲሆን አይኖቹ ቀልተዋል። ፊሊፕ ሎምባርድ ከርቀት የሚመጣን ድምፅ ለመስማት ያቆበቆበ ይመስላል። አንገቱን ዘመም አድርጎ ይጠባበቃል። በተደጋጋሚ ለመሳቅ ይሞክርና ይተዋል። ቬራ ክሌይትሮን ወንበሯ ላይ ተጨብጣ ተቀምጣለች። ከመስታወት ጋር ተጋጭታ እንደወደቀች ትንሽ ወፍ ስብርብር ብላ እግሯን አቅፋ ነበረ የተቀመጠችው። ዶክተር አርምስትሮንግ ከሁሉም በላይ መረጋጋት አቅቶት ነበረ። በሚንቀጠቀጡ እጆቹ ደጋግሞ የሚለኩሰውን ሲጋራ መያዝ አቅቶት ነበረ። በዚያ ላይ እየደጋገመ ብዙም የማይገቡ ነገሮችን ይቀባጥራል። ዶክተሩ ከወንበሩ ተፈናጥሮ ተነሳ። እዚሁ በመቀመጥ የምናመጣው ነገር የለም። የሆነ ነገር ማድረግ አለብን። ለምን ውጪ የእሳት አንደደን ከደሴቷ ውጪ ያሉ ሰዎች እንዲያዩን በዚህ ዝናብ በማለት አጭር ጥያቄ በማቅረብ ያስቆመው ብሎር ነበረ። ኃይለኛ ንፋስ የቀላቀለው ዝናብ ከመስኮቱ ጋር በመጋጨት የሚፈጥረው ድምፅ በጣም ነበረ የሚረብሸው። ከአጭር ውይይት በኋላ ሁሉም በጋራ የተስማሙበትን ዕቅድ አወጡ። አራቱ ሰዎች እንግዳ ማረፊያ ውስጥ ሲቀመጡ አንዱ ብቻ ወጥቶ ሄደ። ብሎር ራሱን ለማረጋጋት ያሰበ ይመስል አይዟችሁ፣ በቂ ጊዜ አለን። የእሳት ምልክት በማሳየት እርዳታ መጥራት እንችላለን። ካልሆነ ደግሞ አነስተኛ ጀልባ ገንብተን እንሄዳለን አላቸው። አርምስትሮንግ የለበጣ ሳቅ አስቀድሞ ጊዜ ቢኖር ነበራ፣ ጊዜ የለንም፣ ሁላችንም መሞታችን አይቀርም አለ። ዳኛ ዋርግሬቭ በእርጋታ ነበረ አስተያየት የሰጡት። ሁላችንም ከተጠነቀቅን ምንም አንሆንም። ምግብ ማብሰያው መደርደሪያ ውስጥ በርካታ የታሸጉ የቆርቆሮ ምግቦችን አገኙ። አምስቱም በቁማቸው እንደ ነገሩ በላልተው ወደ እንግዳ መቀበያው ተመለሱ። በመካከላቸው ምንም ቃላት ሳይለዋወጡ ደንዝዘው ተቀመጡ። በየምናባቸው እርስ በራስ መካሰስ ቀጠሉ። አርምስትሮንግ አስተያየቱ አላማረኝም፣ በዚያ ላይ ትክክለኛ ዶክተር አይመስልም። ለሌሎቹ ልንገራቸው ወይንስ ልጩህ? የሚያምኑኝ ግን አይመስለኝም። በዚያ ላይ ገና ከቀኑ 9 ሰዓት ነው። ፈጣሪዬ፣ መሞቴ ነው ማለት ነው። በቀላሉ አልሞትላቸውም። ከብዙ አስቸጋሪ ወጥመዶች አምልጫለሁ። ለመሆኑ ያንን ሽጉጥ ማን ይሆን የወሰደው? ማንም የወሰደው አይመስለኝም። የሁላችንም ክፍል ተፈትሿል። ሁሉም ሞት ይፈራሉ። ፍራቻቸው የሚያስቀረው ይመስል ልጅቷ ምኗም አልተመቸኝም። ከወንዶቹ ይልቅ እርሷን መከታተል አለብኝ። ገና ለ10-20 ጉዳይ ነው። ምንም ሊገባኝ አልቻለም። ሰዓቱ ቆሟል እንዴ? ወይኔ ራሴን ሊፈነዳብኝ ነው። ኧረ መቼ ነው የምነቃው? ነቅቼ መጠበቅ አለብኝ። ሁሉም ነገር በቅዱ መሰረት እየሄደ ነው። አንዳቸውም አልጠረጠሩም። ሽወዳውም መታወቅ የለበትም። ምናልባት አንድ የሆነ ሽወዳ ማድረግ ሳይኖርብኝ አይቀርም። ከየትኛው ልጀምር ይሆን? ከእርሱ መጀመር ይሻላል። ሰዓቱ ከምሽቱ 11 ሰዓት ሲሆን ሁሉም ለመንቀሳቀስ ተነሱ።
ቬራ በጥድፊያ ተነስታ ሻይ ላፈላ ነው የሚፈልጋለ? እኔ እጠጣለሁ ብሎር ነበረ የመለሰላት። እንግዲያው አፍልቼ እስከመጣ እዚሁ ጠብቁኝ። የለም ውዴ አብረንሽ መሆን አለብን በማለት ዳኛ ዋርግሬቭ ሲነሱ ሌሎቹም ተከተሏቸው። ቬራ በአግራሞት ሳቀችና ወደ ማዕድ ቤቱ አመራች። ሻይ አፍልታ ለራሷ እና ለብሎር ቀዳች። ሦስቱ ወንዶች አዲስ ውስኪ ከመጋዘን አውጥተው እየጠጡ ነበረ። ተያይዘው ወደ ሳሎኑ ሲመለሱ ዳኛ ዋርግሬቭ በአባታዊ ድምፅ ሁላችንም መጠንቀቅ ይኖርብናል አሉ። ብሎር የሳሎኑን መብራት ቢያበራውም ክፍሉ በጨለማ እንደተዋጠ ነበረ። የመብራት ጄኔሬተሩ አለመብራቱን ያስታወሱት ያኔ ነበረ። ሮጀርስ ከሞተ በኋላ ጄኔሬተሩን ያበራው የለም ለካ በማለት ሎምባርድ አስታወሰ። ለምን ሄደን ጄኔሬተሩን አናስነሳውም በማለት ብሎር እርግጠኝነት በማይታይበት ድምፅ ጠየቃቸው። የተወሰኑ ሻማዎች የዕቃ መደርደሪያ ውስጥ እንደነበሩ አይቻለሁ። እነርሱም ብናበራ ይሻላል። ዳኛ ዋርግሬቭ አማራጭ አቀረቡ። ሎምባርድ የታሸጉ ሻማዎች አመጣ። 5 ሻማዎችን አብርተው ተቀመጡ። ሰዓቱም ለ6:15 ጉዳይ ሆኖ ነበረ። ለ12:20 ጉዳይ ሲሆን ቬራ ሳሎን ውስጥ መቀመጡ ስላሰለቻት ወደ ክፍሏ በመሄድ ገሏን ለመታጠብ ወሰነች። አንድ ሻማ አብርታ ይዛ 4ቱን ወንዶች ሳሎን ውስጥ በመተው ወደ ክፍሏ አመራች። የመኝታ ክፍሏን በር ከፍታ ስትገባ የባህር ዳርቻ ሽታ አፍንጫዋን ሞላው። ሽታው የሴንት ትሬዴኒክን የባህር ዳርቻ ይመስል ነበረ። በምናቧ የሳለችው መሆኑን ለራሷ በመንገር ለመረጋጋት ሞከረች። በዚያ ላይ ቤቱ ደሴት ላይ የሚገኝ በመሆኑ ቀኑን ሙሉ በማዕበል ሲናጥ የዋለው ባህር ያለችበት ድረስ ሊሸት እንደሚችል በማስታወስ ራሷን አበረታታች። ወደ ዳር ለዋኝ ቬራ። ለምን ወደ ዳር አልዋኝም? የማይረባ ሕፃን። እርሱ ባይኖር ኖሮ ሁጎ በቀላሉ ሀብታም መሆን በቻለና ባገባት ነበረ። ሁጎ በእርግጥ አጠገቧ ነበር። መኝታ ቤቷ እየጠበቃት ይሆን? ይህን እያሰበች ወደ ክፍሏ መሃል ስትዘልቅ በመስኮት የገባው ኃይለኛ ንፋስ ሻሟን አጠፋባት። በድንጋጤ ደርቃ ቀረች። ክፍሉ ውስጥ ከእርሷ ሌላ ሰው ያለ መሰላት። ወዲያውኑ ደግሞ ራሷን በመቆጣጠር ወንዶቹ ሳሎን ውስጥ መሆናቸውን ለራሷ ደጋግማ በመንገር ለመረጋጋት ሞከረች። ሴንት ትሬዴኒክን ያስታወሳት የባህር ሽታ ምናቧ የሳለው ሳይሆን የእውነት ነበረ። ክፍሏ ውስጥ ሌላ ሰው አለ። በእርግጠኝነት የሆነ ድምፅ መስማቷን አወቀች። ከዚያም በቆመችበት በጣም የሚቀዘቅዝ እጅ አንገቷ ላይ አነቃት። ቀዝቃዛ እጅ፣ የባህሩ ሽታ። ቬራ የቻለችውን ያህል ጮኸች። ነገር ግን ወንዶቹ ሰምተው መንቀሳቀስ አልጀመሩም ነበረ። የወንበር ኳኳታ፣ የበር ድምፅ እንዲሁም የሚሮጡ ሰዎች ኮቴ አልተሰማትም። በድጋሚ ጮኸችና ወለሉ ላይ ወደቀች። በወደቀችበት ቅጽበት የኮቴዎች ድምፅ ተሰማት። ክፍሏ ውስጥ ብርሃን እንዳየች ወደ ኋሏ አፈገፈገች። ምንድነው? ምን ሆንሽ? ወደ ኋላ ለመሸሽ ሞከረችና ወዲያውኑ ራሷን ሳተች። ካፍታ በኋላ ስትነቃ ወንዶቹ ሻማ ይዘው አጠገቧ ቆመው ነበረ። ምንድነው ያ? በማለት አንዱ ሻማውን ወደ አስጠጋበት አቅጣጫ ተመለከተች። ረጅም ሐረግ መሰል የባህር ውስጥ አረም የክፍሏ ኮርኒስ ላይ ተሰቅሎ ወደ ታች ተንጠልጥሏል። ቀዝቃዛ እጅ ያነቃት የመሰላትም አረሙ አንገቷ ላይ ሲነካት ነበረ። በፍርሃት እየተንቀጠቀጠች ለመሳቅ ሞከረች። አረም
የባህር አረም ነበር ለካ የሸተተኝ በማለት ወዲያውኑ ራሷን ሳተች። ከወደቀችበት አንስተው የሚጠጣ ነገር ሲያቀምሷት በመጠኑ ነቃች። ብራንዲ ሸተታት። ብርጭቆውን ገፋ አደረገችና በእርጋታ ተነሳች። ከየት ነው ያመጣኸው? ብሎር ቆየት ብሎ መለሰላት። ከሳሎን ነዋ። አልጠጣም። ሎምባርድ በረጅሙ ስቆ አትጠጪ፣ መንቃትሽ በራሱ ጥሩ ዜና ነው። ያልተከፈተ ጠርሙስ ይዤ ልምጣ በማለት ክፍሉን ለቆ ወጣ። ቬራ ግራ እንደተጋባች አሁን ደህና ነኝ፣ የሚጠጣ ውሃ ብቻ ስጡኝ አለች። አርምስትሮንግ ደግፈው ወደ መታጠቢያ ክፍሏ ወሰዳት። ብርጭቆ አንስታ ውሃ ሞላች። ብራንዲው እኮ ንጹህ ነበር በማለት ብሎር በስጨት ብሎ ተናገረ። በምን አወቅ? አርምስትሮንግ ነበረ የጠየቀው። የሆነ ነገር የጨመርኩበት መስሏል አይደል? አንተ ልትጨምርበት ትችላለህ አላልኩም። ነገር ግን የሆነ ሰው ጠርሙስ ውስጥ የሆነ ነገር ጨምሮበት ሊሆን ይችላል። በዚህ መሃል ሎምባርድ ያልተከፈተ ብራንዲ ይዞ ገባ። ጠርሙሱን ወደ ቬራ አፍንጫ አስጠጋላትና ያልተከፈተ አምጥቻለሁ በማለት እሽጉን እየከፈተ እድሜ ባልታወቀው ገዳያችን ቤቱ ሙሉ መጠጥ ነው በማለት በብርጭቆ ቀዳ። ቬራ ላለመጠጣት ወደ ኋላ ስታፈገፍግ ዶክተር አርምስትሮንግ ትከሻዋን ያዝ አድርጎ እንድትጠጣ አግባባት። አንድ ጉንጭ ቀመሰች። ወዲያውኑ ልቧ ተመለሰ። ፊሊፕ ሎምባርድ በርካታ ፈገግ ብሎ በእቅዱ መሰረት ያልተሳካ አንድ ግድያ አለ። እቅዱ ራሴን እንድስትና በዚያው እንድሞት ነበር በማለት ጠየቀችው። በድንጋጤ እንድትሞች አስቦ ሊሆን ይችላል። ይህን መሰል አጋጣሚ የለም እንዴ ዶክተር በማለት ሎምባርድ ጠየቀ። ጤነኛና ወጣት ከሆነች በድንጋጤ ላትሞት ትችላለች። ነገር ግን ምናልባት በማለት ዶክተሩ የብራንዲውን ብርጭቆ አንስቶ በጣቱ ጫፍ ቀመሰ። አረፍተ ነገሩን ከመጨረሱ በፊት ብሎር በቁጣ አንባረቀበት። አንተ ጤና ቢስ! አሁንም የሆነ ነገር የጨመርኩበት መስሎ ከሆነ የምትናገረውን ነገር ምረጥ፣ አዋርድሃለሁ። ለመሆኑ ዳኛው አርግሬቭ የት አሉ? ሙሉ በሙሉ ንቃቷ የተመለሰላት ቬራ ነበረ የጠየቀቻቸው። ሶስቱም በድንጋጤ ተያዩ። እንዴ አብረውን የመጡ መስሎኝ ነበርኩ። ዶክተር ከኋላ የነበርክ ሲመጡ አላየሃቸውም በማለት ብሎር ጠየቀው። የተከተለኝ መስሎኝ ነበረ። ሽማግሌ ስለሆነ ከኛ እኩል ሮጦ ላይደርስ ይችላል። ሶስቱ ወንዶች በድጋሚ ተፋጠጡ። ከዚያም ሎምባርድ ምን ይባላል በማለት ተገርሞ ሲጠይቅ ብሎር እንፈልጋቸው በማለት ቀድሞ ሲወጣ ሁለቱ ወንዶች ተከተሉት። ቬራም ከኋላ በዝግታ ተከተለቻቸው። ተከታትለው ሳሎን ውስጥ ሲገቡ ዳኛው ዋርግሬቭ አልነበሩም። ወደ ጠባቧ እንግዳ መቀበያ በማምራት በሩ ላይ ደርሰው ቆሙ። ከፊት የነበረው አርምስትሮንግ ወደ ኋላ ዞሮ ሌሎቹ ድምፅ እንዳያሰሙ በእጁ ምልክት ሰጥቷቸው ወደ ውስጥ ዘለቀ። ዳኛው ዋርግሬቭ ረጅም መደገፊያ ያለው ወንበራቸው ላይ ተቀምጠዋል። በወንበራቸው የግራና የቀኝ መደገፊያዎች ላይ ሻማዎች በርተዋል። ረጅም መጋረጃ በጋውን መልኩ የለበሱ ሲሆን ሰው ሰራሽ የዳኛ ፀጉርም ጭንቅላታቸው ላይ ተደርጓል። ዶክተር አርምስትሮንግ በዝግታ ወደ ዳኛው ተጠጋ። ጎንበስ ብሎ ተመለከታቸው። ሰው ሰራሹን ፀጉር አንስቶ ጣለው። መላጣ ግንባራቸው መሃል ላይ ትንሽ ቀዳዳ ተመለከተና በጣቱ ዳበሰው። በጥይት ተመቶ ሞቷል በማለት ተናገረ። የፈጣሪ ያለ የጠፋው ሽጉጥ በማለት ብሎር ተናገረ። መሃል ግንባሩን የመታው። ቬራ የወደቀውን ሰው ሰራሽ ፀጉር አንስታ ተመለከተችውና ይህ ፀጉር የወይዘሮ ኤሚሊ ነው፣ እንደ ጠፋባቸው ሲናገሩ ሰምቻለሁ በማለት በፍርሃት ተንቀጠቀጠች። የለበሱት መጋረጃ ደግሞ ሮጀርስ መጥፋቱን የተናገረው ነው
በዚህ መሃል የፊሊፕ ሎምባርድ ረጅም ሳቅ ክፍሉን ሞላው። 5ቱ ልጆች ሕግ ተፈተኑ፣ አንዱ ሲመረጥ 4ቱ ተበተኑ በማለት የሕፃናት መዝሙሩን ግጥም 2 ስንኞች በቃሉ አለም። የአደገኛው ዳኛ ጀስቲስ ዋርግሬቭ ፍጻሜ ይህ ነው። ከእንግዲህ በኋላ በሰይጣናዊ ፍርዱ ወደ ሞት የሚልካቸው ሰዎች የሉም። ወጣቱ ኤድዋርድ ሴተን ይህንን ቢያይ ምን ያህል ይስቅ ነበር በማለት ከጣሪያ በላይ ሳቀ። ዛሬ ጠዋት ዳኛው ገዳይ እንደማይሆኑ ስትናገር አልነበር እንዴ በማለት ቬራ ጠየቀችው። ሎምባርድ ሳቁን አቁሞ አፈጠጠባትና ያኔ ተሳስቼ ነበራ፣ ከመካከላችን በነጻ የተሰናበተው አንዱ ሰው ይኸው በማለት በሁለት እጆቹ ወንበር ላይ የተቀመጠውን የዳኛ ዋርግሬቭ ሬሳ ጠቆማት። የዳኛ ጀስቲስ ዋርግሬቭን አስክሬን ወደ መኝታ ቤታቸው ተጋግዘው በመውሰድ አልጋው ላይ አስተኙት። ከዚያም 4ቱም ተያይዘው ወደ ምግብ ማብሰያው ክፍል በመውረድ ተቀምጠው መተያየት ቀጠሉ። ምንድነው ቀጥሎ የምናደርገው በማለት ብሎር አስፈሪውን ጸጥታ ገፈፈው። ምግብ መብላት አለብን በማለት ሎምባርድ ሐሳብ አቀረበ። በቆርቆሮ የታሸገ ምላስና ሰንበር አገኙ። ምንም ቃል ሳይለዋወጡ ተመግበው ጨረሱ። ከዚህ በኋላ ምላስ የሚባል ነገር የምንበላ አይመስለኝም በማለት ቬራ አማረረች። ከአፍታ ዝምታ በኋላ ብሎር ፈገግ ብሎ እንግዲህ 4ታችን ቀርተናል፣ ቀጣዩ ማን ይሆን በማለት ጠየቀ። አርምስትሮንግ መጠንቀቅ ይኖርብናል ሲል ብሎር ቀበል ብሎ ዳኛው ከመሞቱ በፊት አሁን እንዳልከው ነበር የተናገረው አለ። ለመሆኑ እንዴት ይሆን ዳኛውን ያስወገዳቸው በማለት ተገርሞም ጠየቀ። አስገራሚ ጨዋታ። በመጀመሪያ ቬራ ክፍል ውስጥ የባህሩን አረም አስቀመጠ። እርሷ ስትጨው ሁላችንም ሮጠን ወደ ላይ ወጣን። በዚህ ወቅት ሽማግሌውን በግላጭ አገኛቸው በማለት ሎምባርድ የገዳዩን የተቀነባበረ ዘዴ አደነቀ። የተኩስ ድምፅ እንዴት ሳንሰማ? ቬራ እየጮኸች ነበር፣ እኛም ስንሯሯጥ ነበር በማለት ሎምባርድ መለሰለት። ንግግሩን በመቀጠልም ያ ዘዴው ከዚህ በኋላ እንደማይሰራ ስለሚያውቅ ቀጥሎ ሌላ ነገር መጠቀሙ አይቀርም አላቸው። ቀጥሎ ምን ሊያደርግ ይችል ይሆን በማለት አርምስትሮንግ ከ4ቱ የተሻለ ግምት ያለው ሰው ቢኖር በሚል ተመለከታቸው። ቬራ ማሰብ አልቻልኩም ስትል ሎምባርድ ፈርጠም ብሎ የራሴ የሆነ ግምት አለኝ አላቸው። ከዚያም 4ቱ እርስ በርስ መተያየት ጀመሩ። ቬራ በጣም ደክሞኛል፣ መተኛት አለብኝ በማለት ለመሄድ ተነሳች። ሎምባርድ ከወንበሩ በመነሳት ተቀምጠን መፋጠጡ ምንም ጥቅም የለውም ሲል ብሎርም ለመሄድ አብሮ ተነሳ። ዶክተር አርምስትሮንግ በመጨረሻ ተነስቶ ሁላችንም በቀላሉ እንደማንተኛ ብናውቅ ወደ የመኝታችን ከመሄድ የተሻለ ነገር ያለ አይመስለኝም አለ። በሩ አጠገብ ሲደርሱ ብሎር ብዙም በማይሰማ ድምፁ ለመሆኑ ያ ሽጉጥ የት ይሆን በማለት ጠየቀ። 4ቱ በየመኝታ ቤታቸው በር ላይ ሳይደርሱ የበራቸውን እጀታ በመያዝ ለመግባት መጠባበቅ ጀመሩ። ምንም ቃላት ሳይለዋወጡ እርስ በርሳቸው ተያዩ። በመጨረሻም ሁሉም ከፍተው ገቡ። ካፍታ በኋላ የበር ቁልፍ እናም የወንበር እንቅስቃሴ ከ4ቱም ክፍል ተሰማ። በፍርሃት የተዋጡት 4ቱ ተረኛ ሟቾች እስከ ጠዋት ድረስ በየክፍላቸው መሸጉ። ፊሊፕ ሎምባርድ በሩን በወንበሩ አስደግፎ ወደ መልበሻ ጠረጴዛው ተራመደ። በደብዛዛው የሻማ መብራት አማካይነት ፊቱን በመስታወት ተመለከተ። በድካም የዛለ ቢመስልም የአዳኝ አይኖቹ አሁንም ንቁ ነበሩ። ይህ ሥራ ደህና ወጥሯል በማለት በመስታወት ውስጥ ላለው የራሱ ምስል ተናገረና ልብሱን አውላለቀ። የእጅ ሰዓቱን ከአልጋው ጎን በሚገኘው ጠረጴዛ ላይ አስቀመጠና ከመተኛቱ በፊት
የጠረጴዛውን መሳቢያ ከፈተ። ቁልቁል አፍጥጦ እየተመለከተ በረጅሙ ተነፈሰ። አንድ ሽጉጥ መሳቢያ ውስጥ ነበረ። ቬራ አልጓ ውስጥ ገብታለች። ከትራሷ አጠገብ የበራውን ሻማ ለማጥፋት አልደፈረችም። ምንም እንደማትሆን ለራሷ ደጋግማ በመናገር ለመድፈር ሞከረች። ለምን እዚሁ ክፍል ውስጥ አልቆይም? ቢነጋም አልወጣም። ምግብ አልፈልግም። የሚረዳን ሰው እስኪመጣ እዚሁ በመደበቅ በሕይወት እቆያለሁ በማለት ስለ መጪው ዕቅድ አወጣች። ወዲያው ደግሞ ኮርንዎል፣ ሁጎ እና ለሕፃኑ ሴሪል ያለችው ነገር በሐሳቧ ተመላለሱባት። የሴሪል ውትወታ ጆሮዋ ላይ አቃጨለባት። ወደ መሃል ለዋኝ ቬራ፣ ወደ ድንጋዩ በዋኝስ? እናትህ ወደ መሃል መዋኘትህን ካየች ትቆጣለች። ባዩን ስትዋኝ እሷን አዋራልሃለሁ። አንተም በፍጥነት ወደ መሃል ትገባና ድንጋዩ ላይ ደርሰህ ታስገርማታለህ በማለት የተናገረችው ትዝ አላት። በወቅቱ ያሰበችውን መላልሳ አስታወሰች። በማግስቱ ሁጎ ወደ ከተማ እንደሚሄድ ታውቃለች። ሲመለስ ሁሉም ነገር ተጠናቆ ይጠብቀዋል። እንዳሰበችው ባይሆንስ? ሴሪል ቢተርፍስ? ቬራ ዋኝ ብላኝ ነው በማለት ቢያጋልጣትስ? ይህን የመሰለ ነገር ቢሆን እንኳን ሕፃኑ መዋኘቱን ትናገራለች። ከሴሪል ይልቅ እርሷን እንደሚያምኗት ታውቃለች። ከዚያ ሁሉ ሐሳብ የሚገላግላት ሌላው ነገር ደግሞ ሴሪልን ለማትረፍ በመሞከር ያቃታት አስመስላ ሰጥሞ እስኪሞት ድረስ በዝግታ ወደ እርሱ መዋኘት ነበረ። ማንም ሊጠረጥራት አይችልም። ሁጎ ጠርጥሯት ነበር። ለምንድነው እንደዚያ ያያት? አውቆባት ይሆን? ከፍርድ ቤት በጥድፊያ ወጥቶ የሄደው ስላወቀ ይሆን? ለምንድነው ሁጎ ለደብዳቤዋ መልስ ያልሰጣት? ሁጎ ስለ ሁጎ ማሰብ የለባትም። ሁጎ የለም። ሁሉም ነገር አልፏል። ለምንድነው ሁጎ ክፍል ውስጥ ያለ የሚመስላት? ቬራ በሐሳብ ተወጥራ ስትገላበጥ ቆየች። በመጨረሻም ኮርኒሱ ላይ አፍጥጣ እንቅልፏን መጠባበቅ ጀመረች። በድንገት ግን ኮርኒሱ ላይ የተንጠለጠለ ሜንጦ አየች። ያስደነገጣት የባህር ሐረግ የተንጠለጠለበት ሜንጦ ክፍል ውስጥ ያልነበረ መሆኑን አስታወሰች። በፍርሃት ተንቀጠቀጠች። ከሰዓታት በፊት ያስደነገጣት ቀዝቃዛ እጅና የባህሩ ሽታ ተመለሱባት። ሁጎ የተሰቀለውን ሜንጦ አልወደደችውም። በቀላሉ የሰውን ዓይን የሚነቅል አስፈሪ ሜንጦ። የቀድሞ መርማሪ ብሎር አልጋው ጠርዝ ላይ ተቀምጧል። ትናንሽ ዓይኖቹ ደም ቢመስሉም የመተኛት ፍላጎት አልነበረውም። ከአስሩ መካከል 6ቱ ተወግደዋል። እብሪተኛው ዳኛም ሟቾችን ተከትሏል። ከዚህ በኋላ የሚያስጠነቅቃቸው ሌላ አስፈሪ ዳኛ የለም። አሁን 4ቱ ብቻ ቀርተዋል። ሴቷ፣ ሎምባርድ፣ ዶክተሩና ራሱ ብሎር። ቀጣዩ ሟች ማን ይሆን? ማንም ቢሆን ቅሉ ብሎር አይሆንም። ለመሆኑ ያ ሽጉጥ የት ይሆን? በሐሳብ ተወጥሮ ከአስፈሪው ጸጥታ ጋር በመታገል ላይ ሳለ እኩለ ሌሊት መሆኑን ከሳሎን የሚሰማው የግድግዳ ሰዓት ደወል ነገረው። ልብሱን ሳያወልቅ አልጋው ላይ ጋደም በማለት ለሴቷ ላይ ከደረሰ ጀምሮ የተከሰቱትን ነገሮች አንድ በአንድ መላልሶ አሰባቸው። ክብሪት መኖሩን ሳያረጋግጥ ወደ ጎን ተንጠራርቶ ሻማውን አጠፋው። በአስፈሪው ጨለማ ለዘላለም የሚቆይ መስሎት ተጨነቀ። በድቅድቅ ጨለማ ውስጥ የዳኛ ወርግሬቭ ለዘብተኛ ፊት፣ ወይዘሮ ኤሚሊ በደም የተጨማለቀ ምስል እንዲሁም የተወለገው የአንቶኒ ማሪስተን ምስሎች እየተሽከረከሩ ይታዩታል።
በመቀጠል ደግሞ በቅርቡ የማያስታውሰው አንድ ፂማም ምስል ታየው። ምስሉ እዚህ ደሴት ላይ አላየውም። በቅርብ ጊዜ የማያውቀው ሰው ምስልም አይደለም። ለማስታወስ ሞከረ። ምስሉን ሲያስታውስ ደነገጠ። ላንዶር ነበረ። ከቀናት በፊት የላንዶር መልክን ለማስታወስ ሞክሮ አቅቶት ነበረ። በዚህ ጨለማ ውስጥ ግን ሙሉ ምስሉ ተከሰተለት። የላንዶር ዝምተኛ ሚስት እንዲሁም የ14 ዓመት ዕድሜ የነበራት ልጁ ምስል ታየው። ሚስትና ልጁ በአሁኑ ሰዓት የት ይሆኑ? የሽጉጡ መሰወር ከላንዶር ትዝታ ነቅሎ አወጣው። የሽጉጡ ነገር ፈጽሞ ሊዋጥለት አልቻለም። ቤቱ ውስጥ ከሚገኘው ሰዎች አንዱ እጅ ላይ ሽጉጡ እንዳለ ይሰማዋል። እረፍት የነሳውም ይሄው ነበረ። የሳሎኑ ግድግዳ ሰዓት ደውል ተሰማው። ከሌሊቱ 7 ሰዓት ሆኗል። በዚያው ቅጽበት የሆነ ድምፅ መኝታ ቤቱ በር አጠገብ ተሰማውና ከአልጋው ላይ ተፈናጥሮ ተነሳ። በዚህ ሰዓት ቤት ውስጥ የሚንቀሳቀስ ሰው መኖሩ አስደንግጦታል። በድንገት ግንባሩን የሸፈነውን ላብ ጠራርጎ ማዳመጥ ቀጠለ። ወደ በሩ ተጠግቶ ለማዳመጥ ሞከረ። ድምፁ ጠፍቷል። ብሎር የእግር ኮቴ መስማቱን እርግጠኛ ሆኗል። ከፍቶ በመውጣት ለማጣራት ፈለገ። ነገር ግን ከውጭ ምን እንደሚጠብቀው አለማወቁ አስፈራው። ምናልባትም ድምፅ ያሰማው ሰው እንዲወጣ ፈልጎ ቢሆንስ? ብሎር ማዳመጡን ቀጠለ። የተለያዩ ድምጾች ተመላለሱበት። ምናባዊ ድምጾች መሆናቸውን አውቋል። ራሱን ለማረጋጋት ሲሞክር ግን ምናባዊ ያልሆነ ሌላ ድምፅ ሰማ። ለስላሳው የእግር ኮቴ ድምፅ በሩን አልፎ ወደ ደረጃዎቹ አመራ። የአርምስትሮንግና ሎምባርድ ክፍል ከእርሱ አልፈው ነበረ የሚገኙት። የኮቴው ድምፅ ግን ሳይቆም ነበረ ያለፈው። ብሎር ማየት ፈለገ፣ የሰውየውን ማንነት እንዲሁም ወዴት እንደሚሄድ። በቀጣይ ብሎር በፍጥነት ነበረ የተንቀሳቀሰው። ወደ አልጋው በመመለስ ከግድግዳው ጋር የተጣበቀውን የሶኬት ገመድ በመንቀል እጁ ላይ ጠመጠመው። በፍጥነት ወደ በሩ በመመለስ ያስደግፈውን ወንበር አነሳና በሩን ድምፅ ሳያሰማ ከፍቶ ወደ ኮሪደሩ ወጣ። ወደ ደረጃው ሲራመድ ነበረ ከሰዓታት በፊት ቤቱን ሲያናውጠው የነበረው ንፋስ እንደቆመ የተረዳው። ከአስፈሪው ጸጥታ በተጨማሪ ደግሞ ደመናውን ሙሉ በሙሉ በመግፈፍ የወጣችው ጨረቃ የቤቱን ኮሪደር እንዲሁም ምድር ቤቱን በወጋገን ሞልታው ነበረ። ብሎር ደረጃውን ሲጀምር ነበረ ዋናው በር አጠገብ የሰው ምስል ውልብ ሲል የታየው። ወደ በሩ ለመራመድ አሰበና የሆነ ነገር ትዝ ብሎት ቆመ። ወጥመድ ቢሆንስ? ከክፍሉ እንዲወጣ በማሰብ ድምፁን አሰምተውት ቢሆንስ? ምናልባት ከሦስቱ እንግዶች አንዱ ቢሆንስ? ከክፍሉ የወጣውን ሰው ማንነት ለማረጋገጥ ወደ ፎቁ ተመለሰ። በመጀመሪያ ያንኳኳው የዶክተር አርምስትሮንግን ክፍል ነበረ። መልስ የለም። ለአንድ ደቂቃ ያህል ጠብቀና ወደ ሎምባርድ ክፍል አለፈ። የሎምባርድ በር ሲቆረቆር ፈጣን ምላሽ አገኘ። ማን ነው? ብሎር ነኝ። ዶክተር አርምስትሮንግ ክፍል ውስጥ የለም። አንዴ ጠብቀኝ አለና ወደ ቬራ ክፍል አመራ። ቬራም ቶሎ ነበረ የመለሰችለት። ማን? እኔ ነኝ፣ መጣው ጠብቅኝ በማለት ወደ ሎምባርድ ተመለሰ። ሎምባርድ በአንድ እጁ ሻማ ይዞ ሌላኛውን እጁን ደግሞ የፒጃማ ጃኬቱን ኪስ ውስጥ አድርጎ በሩ ላይ ቆሟል። ምንድነው? በማለት ብሎርን ጠየቀው። ብሎርም ስለሰማው ድምፅ እንዲሁም ዶክተሩ ክፍል ውስጥ አለመኖሩን አስረዳው። ሎምባርድ
በቀጥታ ወደ ዶክተሩ ክፍል በማምራት እያንኳኳ ተጣራ። አርምስትሮንግ። መልስ አልነበረም። ሎምባርድ በርከክ ብሎ በትንሿ ጣቱ የቁልፉን ቀዳዳ ገፍቶ ሞከረው። ቁልፉ የለም። ይሄ ማለት ከውጭ ቆልፎት ሄዷል አለም። ይገርማል። ብሎር ቶሎ እንንቀሳቀስ፣ አሁኑ እንይዘዋለን በማለት ወደ ቬራ ክፍል ሮጠ። ቬራ። አቤት። አርምስትሮንግ ክፍል ውስጥ የለም። ልንፈልገው ወጥተናል። እስክንመለስ በምንም አይነት በሩ እንዳትከፍጂ፣ ገባሽ? ገብቶኛል። ራሱ አርምስትሮንግ መጥቶ እኔ ወይም ብሎር መሞታችንን ከነገረሽም አትመኝ። ከሁለት አንዳችን ሳንሆን ሁለታችንም ካልመጣን በቀር በሩን አትክፈቺ፣ ገባሽ? ገብቶኛል። ሞኛ አይደለሁም። በጣም ጥሩ። አሁን አደኑን እንጀምር በማለት ሎምባርድ በሩጫ ወደ ደረጃው አመራ። መጠንቀቅ አለብን፣ ሽጉጡን ይዞት ሊሆን ይችላል በማለት ብሎር አስጠነቀቀው። ሎምባርድ ደረጃውን በፍጥነት እየወረደ ተሳስተሃል፣ ሽጉጡን አልያዘም አለው። ዋናው በር አልተዘጋም ነበረ። ወጥተው በረንዳው ላይ እንደደረሱ ከኋላው ወደ ነበረው ብሎር ዞረና ሽጉጡ እኔ ጋ ነው በማለት ከጃኬቱ ኪስ ወጣ አድርጎ ጫፉን አሳየው። ማታ አገኘሁትና መሳቢያ ውስጥ አስቀመጥኩት አለው። ብሎር በድንጋጤ ደንዝዞ ቆመ። ምን ሆነሃል? የምገድል መስሎ ከሆነ ተሳስተሃል። ካላመንከኝ ወደ ውስጥ ተመለስና ተደበቅ። እኔ አርምስትሮንግን እፈልገዋለሁ በማለት ሎምባርድ ብሎርን የቆመበት ትቶት ለመሄድ ተዘጋጀ። ብሎር ትንሽ አቅማምቶ ተከተለው። ሽጉጡን ሊጠይቀው አሰበና ተወው። በሥራ ዘመኑ ከበርካታ የታጠቁ ወንጀለኞች ጋር ተጋፍጦ አልፏል። ሁሉንም በግልጽ አግኝቶ የተጋፈጣቸው ሲሆን ስኬታማም ነበረ። የሚያስፈራው ነገር ቢኖር የተደበቀ አጥቂ ብቻ ነው። በግልጽ የሚመጣበትን የመከላከል አቅሙ አብሮት ነበረ። ቬራ ልብስ ደርባ መልስ መጠባበቅ ጀመረች። በሯን ደጋግማ በመመልከት በዶክተር አርምስትሮንግ አቅም በቀላሉ እንደማይከፈት አረጋገጠች። ምናልባት ዶክተሩ መጥቶ ሁለቱ ወንዶች መሞታቸው አሊያም መቁሰሉን እያቃሰተ ቢነግራት ምን ማድረግ ይኖርባታል? ዶክተሩ ሊጠቀም የሚችለውን ዘዴ አንድ ባንድ አውጠነጠነች። የሁለቱን ወንዶች መውጣት አረጋግጦ ቤቱ በእሳት መያያዙን ቢነግራት አሊያም በእሳት ቢያያይዘውስ? እንዴት መውጣት እንዳለባት እያሰላሰለች ከመስኮቱ ወደ መሬት ያለውን ርቀት በጨረቃ ብርሃን ተመለከተች። ርቀት ቢኖረውም ከስር አበባው ላይ ብታርፍ ብዙ ጉዳት እንደማይደርስባት አረጋገጠች። ወንዶቹ እስኪመለሱ ጊዜው እየተንቀራፈፈ ስላስጨነቃት ማስታወሻዋን አውጥታ የሆነ ነገር ለመጻፍ ሞከረች። ወዲያውኑ የሆነ ድምፅ ተሰማትና ቀና አለች። መጀመሪያ ላይ በሐሳቧ የፈጠረችው ድምፅ መስሏት ነበረ። ነገር ግን እውነተኛ ነበረ። ምድር ቤት ውስጥ የበር መስታወት ሲሰበር ሰማች። ቀጥሎ ደግሞ የሰው ኮቴ ደረጃዎቹን ሲያጫዋቸው፣ በኋላም የበሮች መከፈትና መዘጋት ድምፅ ተሰማት። ድምፁ የበለጠ ወደ ክፍሉ ሲቃረብ ተነስታ ቆመች። ምን ማድረግ እንዳለባት እርግጠኛ ባለመሆን መጠባበቅ ቀጠለች። በሩ አጠገብ የደረሰው የኮቴ ድምፅ በመጨረሻም ወደ በር ማንኳኳት ቀረበ። ማነ? ሎምባርድ ነኝ። ደህና ነሽ? ደህና ነኝ። ምን ተፈጠረ? በሩን ክፈችልን በማለት ብሎር መኖሩን አረጋገጠላት። በፍጥነት በሩን ከፍታ ጎን ለጎን የቆሙትን ሁለት ወንዶች ከላይ እስከታች ተመለከተቻቸው። እስከ ጉልበታቸው ድረስ በውሃ ረጥበዋል። ምንድነው? አርምስትሮንግ ጠፍቷል። ምን? አዎ ተሰውሯል ማለቱ ይሻላል ብሎር መለሰላት። እንዴት ይሰወራል? ተደብቆ ይሆናል። ደሴቷ ምንም መደበቂያ የላትም። ሁሉንም ስፍራ በጨረቃው ብርሃን ተጉዘን አይተናል።
የለም። እናንተ ስትወጡለት ወደ ቤት ገብቶ ተደብቆስ ቢሆን? እኛም እሱን ገምተን ቤቱን አንድ በአንድ ፈትሸነዋል። መቼም ሳትሰሚ አትቀሪም። ዶክተሩ አንድም ቦታ የለም፣ ተሰውሯል። ይሄ የማይታመን ነው አለች። ልክ ነሽ በማለት ሎምባርድ አንድ ያልነገርንሽ ነገር ብቻ ይቀራል። ይኸውም የሳሎን መስታወት መስኮት የተሰበሩ ሲሆን የምግብ ጠረጴዛው ላይ የቀሩት አሻንጉሊቶች 3 ብቻ ናቸው ብለው ነገሯት።